ፍቅር ከዚህ በኋላ አንቺ እዚህ ቤት ምትመጪ ከሆነ ቃል በቃል በላት ያለችኝን ነገር ልንገርሽ፣ እገልሻለሁ። ስትፈነከቺ ራስሽን እንዳላዳንሽ ሁሉ ስትሞቺም ራስሽን አታድኝ። ገዛውታል ማንተ መልሹ ገዛውት ያልከው ሻንጣ ዞር በል ልመልሰው ሻንጣው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እባካችሁ ይሄንን ቪዲዮ ብዙ አላቆያችሁም፣ የተወሰነ ያክል እንድትሰሙኝ እፈልጋለሁ። ምናልባት ግራ የተጋባችሁ አለ፣ ያንንም ግልጽ ለማድረግ ነው የመጣሁት። በጣም ብዙ ሰዎች ግራ እያገባችሁ ስለሆነ ማለት ነው። ቤታችን ውስጥ አዲስ ነገር መፈጠሩን ቀጥሏል። ይሄ አዲስ ነገር ግን ሰው ላይ ችግር እስከ ማምጣት ድረስ እየደረሰ ነው። እንደምታዩት ምናልባት ይሄንን ሻንጣ ካወቃችሁት ከዚህ በፊት ቤታችን ውስጥ ገብቶ አይተነው ተመልሶ የጠፋ ሻንጣ ነበረ። እንደውም የሆነ ሰው ጥሎልን ከፍተን ስናይ ውስጡ አንዳንድ ነገሮችን አግኝተን እንደውም ሰይጣኑ ዳንኤል ነኝ ምናምን አይነት ነገር የሚል ነገር አይተን የተው ነው። ከዛ በኋላ ሻንጣው ጠፍቶ ዛሬ እኔ ያኔም ቢሆን አቅ ነበረ የማን ሻንጣ ነው እዚህስ ምንድን ነው የሚሰራው የሚለውን ነገር ማለት ነው። እና ዛሬ ይሄንን ግልጽ ላደርግላችሁ ነው አንደኛ የመጣሁት። ሁለተኛ ይሄንን ቪዲዮ የምታዩት ከሆነ ስልኬን አታነሳም ፍቅር እሙ ስልኬን አታነሳም። ዳንኤል ጋም ስደውል ስሞክር አያነሱም ሁለቱም። ምናልባት በብስጭት የሆነ ነገር እያሰቡ ሊሆን ይችላል ቁጭ ብለው። ግን ላስጠነቅቃቸውም ልነግራቸው የምፈልገው ወሳኝ ጉዳይ አለ። ይሄ ሻንጣ የመጣው ከሴትዮዋ ነው። ያ ማለት ምንድነው? ይሄ ሻንጣ ብቻውን አይደለም የመጣው፣ ቤት ውስጥ አንዳንድ እቃዎች ገብተዋል ኦሬዲ። ይሄ ብቻ አይደለም የመጣው፣ እሷ የምትፈልጋቸውን ትንንሽ ነገሮች የሜካፕ የምን እቃዎችም አስገብታ ኦሬዲ አስቀምጣለች ቤት ውስጥ ማለት ነው። እና ሻንጣው ደግሞ ልብሷና የተለያዩ ነገሮች ናቸው። ለምንድን ነው እሱ እዚህ ቤት ምንድን ነው የሚሰራው? ለምንድን ነው የመጣው ልትሉ ትችላላችሁ። አንድ እሱን ለመንገር፣ ሁለት ደግሞ ለእነ ፍቅር ይሄንን ነገር አሳይቼ ለማስጠንቀቅም ጭምር ነው የመጣሁት። እና ከእንግዲህ ሴትዮዋ እዚህ ለመኖር ልትመጣ ስትል ነው ፍቅርንም ከዚህ ቤት እንዳትመጪ ብላ ያስደበደበቻት ማለት ነው። ስለዚህ ከኔና ከሷ ውጪ ማንም ሰው የኔ ልጆች ለምን አይሆኑም ማንም ሰው እንዳይመጣ ብላ አስጠንቅቃኛለች። ቀጥ ብለህ ህዝቡም እንዲያቅ ደግሞ ቪዲዮ ስራም ብላኝ ይኸው እየሰራው ነው ያለሁት ማለት ነውና ይሄ ቦርሳ ውስጥ የሷ ነገሮች የሷ ማቴሪያሎች አሉ። ስለዚህ ፍቅር ከዚህ በኋላ አንቺ እዚህ ቤት ምትመጪ ከሆነ ቃል በቃል በላት ያለችኝን ነገር ልንገርሽ፣ እገልሻለሁ። እኔ አይደለሁም ያልኩት እሷ ነች። እዚህ ቤት እግርሽ የሚረግጥ ከሆነ እገልሻለሁ ብላሻለች። የምታየው ከሆነ ይሄንን ቪዲዮ ሼር አድርጉላ ቤተሰብ። የምታዩት ከሆነ ዳንኤልም እሷም እዚህ ቤት እግራችሁ የሚረግጥ ከሆነ እገላችኋለሁ ብላለች። ይሄንን ብቻ ነው ልነግርሽ የምፈልገው። ማነች ምንድነች በኋላ ራሷን የምትገልጸው ይሆናል፣ የሚታወቅ ነገር ይሆናል። አሁን ግን ባለኝ መረጃ ባለኝ ነገር እኔ ከሷ ቁጥጥር ስር መውጣት አልችልም። ስለዚህ ፍቅር አንቺን ላድንሽ አልችልም፣ ህይወትሽን ላተርፍ አልችልም። ህይወትሽን ማትረፍ የምትችው አንቺ ራስሽ ነሽ። በመቅረት እዚህ ቤት ከመምጣት በመቆጠብ ነው ህይወትሽን ልታተርፍ የምትችው ማለት ነው። እና ያለው ነገር ይሄ ነው ቤተሰቦቻችን። ሻንጣ አንድ እንዳትነካ ቁጭ አብራው ወረቀት አለ፣ እኔ ቁጭ አድርግ ብላኛለች። ሳልነካ ነው የምጠብቃት። ሌሎችን እቃዋን አስጭና የምትመጣ ይሆናል። እና አሁንም ባትተናኮለኝ ጥሩ ነው።
መጡ መሰለኝ እንደፈረደባቸው ማጣው ቆይ ከፍትልሻለሁ ቤተሰቦቻችን እሷን እቺ የመጣች ሶኖ ግን ሌላ ሰው ከሆነ ምንም ማይስለኝ ሽንት ቤት ደግሞ ማንም የሚገምት ሰው የለም ሽንት ቤት ሻንጣ ያስቀምጣል ብሎ የሚያስብ ሰው አለ ማን ነው ሰው የሚላችሁ ለምን አሰሙ? ሰው የሚላችሁ ለምን ደመስ ቁም ይዘው እስቲ ዞር ምንድነው አንድ በር ለመክፈት ይኑላ ሰዓት እንትን ማለት ውጪ አልወጣም ለምን ምን ወጣው ቆይ አንቺ ህይወትሽን አትፈልጊም እንደዛ አትዝጋበር ውጪ አልወጣም ህይወትሽን አትፈልጊም ለምን ግርም የሚለኝ ማለት ነው ዳኒ ቆይ አንተ የምታስበው እኔ ቆይ መልስልኝና እያወራሁ ለምን የምትሄደው ንቀት እኮ ነው ንቀት አናግራት በስነስርዓት አይገባም ንቀት ሳይሆን ቢገባሽ ክብር ነው እንዳትጎጂብኝ እያከበርኩሽ ነው ያለው ዞር በል ከበር ዞር አለ በስነስርዓት ከበር ላይ ዞር በል ውጡ ተመልሳችሁ ሂዱ በስነስርዓት አናግራት ሰው እየመጣብኝ ነው እንግዳ እየመጣብኝ ነው አው ታዲያ የተዘጋጀው ማለት እንግዳ እየመጣ ነው ከዚህ ቤት ውጪ ቡና የታለ ያዘጋጀው ቡና ምንም አይነት ነገር አልተዘጋጀህም እንዴ ክብረ ቢስ ምን አይነት ነው ከመደህና ያለ እኔም እዚህ ቤት መመለስ አልፈልግም ክብር ማይወድ ሊሆንክ አታበሳጭ ሌላ ነገር እንዳፈጥ ስራትን ያዝ አረጋጋና በስነ ስርዓት አናግራት ስራትን ያዝ እስካሁን ይሄን ነገር አይቶ ነው እንጂ እጅማ ተሳቅቶት አይደለም እጅ አነሳ አላነሳ የሚቀየር ነገር የለም ጥርሴን አራግፈው መጣ አፍንጫዬን አድመው ምንም የሚፈጠር ነገር የለም እርስ በራሳችን ከመደማማት ባሏ ስለሆንክ አክብሬ ይኸውልህ ሰላም የሚፈጠረው መቼ ነው እናንተ ከዚህ ቤት ስትቀሩ ነው ስንቴ ልንገርሽ እኔ ስለኝ ቆይ አንተ ማለት ነው እኔ አንተ እንደፈለክ የሆነ አውጥተህ ይጂ እንዳመጪ ውጪ ስትለኝ መጀመሪያ አንተ እንደዛ ነው እንዲያስገባኝ ነግቢ ብለህ ነው እንዲያስገባኝ አይደለም በስነ ስርዓት በከበር ዝም ብዬ ሞጣለ አንተ ማን ስለሆንክ ነው ሲቀጥል ደግሞ ካንተ ጀርባ ያለው ሰው ማን ስለሆነ ነው እኔ እንደ ተራ ምንም ቆሻሻ ወጥቼ የማይደለም ቆይ ይሄ መልስ ሊመጀመሪያ ሌላ አታውራ ስትፈነከቺ ራስሽን ተከላክለሻል እሱ በጨለማ ስለሆነና ቆይ ልንገርሽ ከሆነች ራሷን ለምን አትመጣም ነበር ራሷን ችላ ራሷ ብትመጣ ማቻት ብቻዋን ነው ወንድ ልጅ አልችል ይኸውልሽ ልንገርሽ ስትፈነከቺ ካንተ ጋር ወሬ ነው ወሬ የሚመጣው ወሬ ላይ ደዛ እንዳንከይ የት ነው የምትሄጂ ታዲያ ምን አገባኝ ፈለገች ይኸውልሽ የፈለኩት ቦታ አገባለሁ ዞር ወደ ደዛ ከዚህ እንዳታልፉ ተዋት በቃ ከዚህ እንዳታልፉ የፈለገችበት ይኸውልሽ ስትፈነከቺ ራስሽ እንዳላዳንሽ ሁሉ ስትሞቺም ራስሽን አታድኝም ራስሽን የምታድኙ ከዚህ ቤት በመቅረትና ከኔ ህይወት ውልቅ ብለሽ በመውጣት ነው በቃ ይሄንን ነገርኩሽ ከሰማሽ ህይወት አልወጣም አላልኩኝም አንተ ለማጣው ግን በክብር ነው አይሰማም እንዴ ለማታታት አትሞክሪ ከዚህ በላይ እጅሽ እንድታነሽብኝ አትፈቅድልኝ አነሳለሁ ብረህ ካልተፈቀደ አንቺ ኮርሽ ሰነፍ ይሆንሻለሽ በቃ መውጣት ካለበት አንተ ወጣ ከቤቷ ኑሮህን ውጪ መኖር ትችላለህ በቃ እኔ አታስፈልገንም እንደውም ከዚህ በኋላ መውጣት ፈልግሽም እየተባልኩኝ ማለት ነው ሲነገራችሁ አትሰሙም እንዴ እኔ መውጣት አልችልም መውጣት ያለባችሁ እናንተ ናችሁ ከመጀመሪያ ጀምሬ ተናግሬያለሁ ድብና ከወጣ መጀመሪያ እኮ ነው ውጪ ስልሽ እኮ የነገርኩሽ አይደል እንዴ ይሁሉ ጣጣ እኮ የተጀመረው ዛሬ አይደለም እኮ ቆይቷል በመሃል ግን ሴትዮዋ አልነበረችም ሀገር ውስጥ አሁን ግን ተመለሰች የሚከፍለው ነው የበዛ አርግ እና የት ነው የምትሄደው ምንድን ነው የደበከው ውስጥ ምንም የምደብቀው ነገር የለም ግን እናንተ ከዚህ በኋላ አይፈቀድልሽም ቴን እንደዚህ አስተንተናት በለው ተዋት በፈለገችበት ቦታ መንቀሳቀስ ይችላል ዞር በላ የሆነ ነገር ቢደብቅ ነው እንደዚህ እንትን ያለው ምንድነው ነው ሲጀምሩ ለብለስ ለቆምካው ወጣው ወደዚህ አትግቡ ወደ ውስጥ ሲቀጥል አትቆዩ እዚህ ውጡልኝ ለምንድን ነው የምንወጣው ወይኔ ሳሚ ወይ ደግሞ ዞር በል እያልኩ አንዴ አሳምነ ዞር በል እያልኩ ራሳ ይሄን ያህል መጣ ትግስት ማለት ትግስት ነው አይደል ታገስኩ አይደል አረፍ እያልኩ እኔም እኮ እጄን መጨበጥ እኮ አያቅተኝም
አንተም ሳትጎዳ እሷም ሳትጎዳ ማንም ሳይጎዳ ራሳችሁን ጠብቃችሁ ውጡ ነው ያልኩት። ሌላ ነገር አላልኩም። ምንድነው ቃላት ደጋግሜ ምንድነው ይደበቀው? ምን እደብቃለሁ? ማን ያለው? ሱካንኩ ታገባለሁ ቤቴ ማን ያለው? ገቢም ሌላ ችግር ይፈጠርብሻል። ቤቱን መፈተሽ አትችይም። ማን ያለው ውስጥ? ሲጀመር ልንገርካ እኛ እዚህ ሰላም ደውላ ላይ የመጣሁት ነው። ሲጀመር ሰላም? አዎ። ማን ነው ሰላም? ምን አገባክ? ታውቃታለህ ሲጀመር እዚህ ብሎ ላይ ምን ጎረቤት እንደሆነች ያውቃል። የጎረቤት ወሬ አያገባህም። በደንብ ነው የምሰማው። እሷም አቃጣሪ ከሆነች እሷ ላይም እርምጃ ይወሰዳል። ምን እያለክ እንደሆነ የኛ ጣጣ ውስጥ የኛ ጉድ ውስጥ ሰው አስገብተሽ አታስጠቂ። በእኔ በራሴ ምንም የማውቀው ጉድ አልነበረም ቤቴ ውስጥ። ጉድ ያመጣኸው ራስህ ነህ። ራስህ ነው የምትወጣው ከነ ጉድ ማለት ነው። ሲቀጥል ደግሞ ማለት ነው ምንድነው ሰላም የምትነግሪኝ? ጀመሪው አየሽው? ማን ያመጣው እዚህ አታይም ወይ? አንሶላውን አየሽው? እንዳለ ሌላ ችግር ውስጥ ገብቷል። ይኸው ወጣው ነው ጫጫው። ለምን ይዝረከው? ምንድነው? የወንድ ቤት ነው። የወንድ ቤት ነው። ይዝረከው። ምን ስታረግ ነበር? ሲጀመር አንተ ትንሽ እንኳን አታፍርም እንዴ? ማን ነው ጠዋት እዚህ ሻንጣ ይዞ የመጣው? ምን ስታረግ ነበር? ሻንጣ ዞር በለልኝ ራሴ። ምን ሻንጣ እንደሆነ አናውቅም። እውነት ለመናገር ግን ሻንጣ ይዞ የገባ ሰው አለ። ከውጭ መጥተሽ ከውጭ መጣችሁ አለች። እኔ ደግሞ ከውጭ እህት የለኝም አክስት እንጂ። ስለዚህ አክስቴ ደግሞ እኔ ጋር መጣን ቤት አላት። ራሴ አንዳንድ እቃዎችን ገዝቼ ነው በሻንጣ ያስመጣሁት። አሳየና ሻንጣ ውስጥ የገዛው እቃ ካለ ያሳየን። እኔ ሲጀመር ማለት ነው እሱን ችግር የለብንም። አንተ ከመቼ ወዲህ ነው በሻንጣ እቃ ገዝተህ የምትመጣው? መግዛቱ እኮ ጥፋት አለ። አዲስ ህይወት ልጀምር እና አንዳንድ የሚያስፈልገኝን ነገር ደግሞ ገዝቼ አመጣሁ። ሌላ አንቺ ማንም የሚያቃጥርልሽን ወሬ እየሰማሽ አሁን ምንድን ነው ያልከው? አዲስ ህይወት ቀልድ ነው። የእህቴ ህይወት ቀልድ ነው ማለት ነው ለአንተ አይደለም። በጣም ማከብራትና መወዳት ሚስቴ ነበረች። ከዚህ በኋላ እንደዛ አስብ እንዳሰማ ነበረች አለ እኮ አዲስ ህይወት አለ። አዲስ ህይወት የምትጀምረው ላይ ነው እንዴ? በማን ንብረት ነው አዲስ ህይወት የምትኖረው አንተ? ማን ባከበቱ ንብረት? መጀመሪያ ጀምሮ እኮ እዚህ ቁፋሩን እየቆመረብን ነበር እኮ። እዚህ ላይ ድራማ እየሰራ ነበር። እዚህ ቤት እንዳትመጪ ባለፈው እኮ ብሏል እንዳትመጪ አለ። ስለዚህ እዛኔም ተጠርጥሬ ያለውኝ እኔ ይሄ ቀልድ ምናምን አይደለም። ጀመር ማየት እንፈልጋለን። እውነት እየሰለኝ ነው። ተዋት እዛው ውስጥ አትግቢ። ልቀቅ። አንቺ ዞር በል ተዋት። እዛው ውስጥ አትግቢ ያልኩሽ እኮ ያማታል። ምንድነው ይደበቀው? ምንም እኮ የምትቀይሪው ነገር የለም። ዝም ብለሽ ነው የምትለፊው። ዞር በል አንተ እንዳንከኝ ነው። ውጪ። ቀልድም ይሁን ምን ነገርኛ አንተ ተው። በቃ ውጪ። ለምን ትወጣለች? ውጪ። ምንድነው አንተ ችግር ለምን አትናገርም? አስወጣት። ምንም አታመጭም። ውጪ። እንደማመጣ ሌላ ችግር አትፈሪ። ውጪ። ዞር በል አንተ። መሀል አትግባ። ሚስቴና እኔ መሀል አትግባ። እንዳትገቢ እዛው እንዳትገቢ። እንዳትከፍቺ አንተ ነው። ለምንድን ነው የምትገባው? እንዳትገቢ። ምንም እንዳትከፍቺ። መጣ የተባለው ሻንጣ ነው። እንዳትከፍቺ። ጉዱ ነው። መጣ የተባለው ሻንጣ ነው። ምንድነው? ሻንጣ ነው። መጣ የተባለ ሻንጣ ነው። ነገርኩሽ እኮ ራሴ ነኝ ያስመጣው ተባለሽ። ሻንጣ ነው። ገዛሁት አልክ። አንተ መልሽው። ገዛሁት ያልከው ሻንጣ ነው። ዞር በል። ልመልሰው ሻንጣው። አዎ ገዛሁት ያልኩሽ ሻንጣ ነው። በቃ የራሴ ነው። ደመታ ሰይጣን እንትን የወጣበት ሻንጣ አይደል? እኔን እያስመሰለ የነበረ ደውዬ ልጣራ ደውዬ ልጣራቸው ዘንዝረው ቆዳሽን ይጋፈኑ የሚጥሉሽ ወንድ ሆነ ይምጣና እስቲ ነው ጫፌስ ነካ ያለው ላንቺ ስል ነው። አሁንም ራሱ ይሄኔ እንደመጣችሁ አውቀዋል። እየመጡ ከሆነ ይገሏቸዋል። ትጨርስሻለች። ጭራሽ የሴት ነው። ጭራሽ ልቀቀው ሻንጣውን። ጭራሽ እህቴ ላይ እየደረብከው ነው። የምር አንተ ልቀቀው ሻንጣውን። ይፋ ወጣኸው። ጭራሽ መልሽ ወረቀቱን እንዳከፍች። እኔም አይደለሽም አንቺ እኔም እንድከፍት አልተፈቀደልኝም። እንዳይቀድ በጣም ወሳኝ ነገር ነው። እንዳትከፍች እያልኩሽ። ምን ደብዳቤ ነው? የኔ ሞት ነው ወይስ የሱ ነው? የማን ነው? እንዴት ቻልክበት? አንተ የቤተሰብ ገመና እኮ እንደዚህ ይወጣል። ስድ ጅል እንዳንተ ተዳቢ ጭራሽ ላይ ማንን ያመጣው? እኔ ማየት እፈልጋለሁ። እግዚአብሔር ለምን አትወጣም ታዲያ? እንደዚህ ካለች
አንተ እንደዚህ አይነት ጅል መሆንን አላውቅም ነበር። ሲጀመር የቤተሰብ ገበና ነው። ለምንድን ነው ቪዲዮ እያስቀረጽክ እንደዚህ አይነት ነገሮች? እዚህ ጋር በቆያችሁ ቁጥር ራሳችሁን ለሞት እያቀረባችሁት እንዳከፍ። ለምንድን ነው የማከፍተው? ልቀቀው አንተ። ይሻላል ግን ሌላ ነገር እንዳይፈጠር። የሰው ሻንጣ መበርበር አትችይም። በቃ የሰው እኮ ነው፣ ያንቺ አይደለም። ያንቺ ነው እና የመፈተሽ ማምጣት ቤቴ ውስጥ የገባ ማላቀው ሰው ሻንጣ ምን አድርጎ እንደገባ እስካላወቅኩ ድረስ እንዳልመታሽ በቃ አትንኪ የተባልሽውን ነገር አትንኪ። አንተ ጅል ነህ እንዴ? እንደዚህ አትንኪ የተባል ወይኔ ውርደት። ምንድን ነው ይሄ? ምንድን ነው ይሄ? ንገረኝ። ስለዚህ ጉዳይ ልትነግረኝ ትችላለህ። ምንድን ነው ይሄ? ቀልድ ነው ምናምን በለኝ። ቀልድ ነው በለኝ። እንደዚህ አይነት ቀልድ አይመቸኝም። አንተ ይሄ ምንድን ነው? ይሄ ምንድን ነው? የእሷ ነው። የማን ነው ይሄ? ምንድን ነው ቀልዱ? እየቀለደ ማታ በቃ አትማታ። ዝም ብላ የልጅቷ ነው። አትማታ። ዝም ቀልድ አይደለም። አትማታ። በቃ እንድትነካ እንደዚህ አይነት ነገር ይቀረጻል። የምር ለነፍሳችሁ ብዬ ነው የተውኳቸው። አሁን ግደሏቸው ብለህ አፍርጠው ነው የሚለቀው። ራስን ብትጠብቅ ነው የሚሻለው። አሁንም እንትን ልትጫወት ዞር በል። ሻንጣው ልቀቅ፣ ይመለስ። ምንም የምታየው ነገር የለም። አላበዛም። አንቺ ባልሽው ምን አይነት ጅል ፋራነት ነው? ምን ሆነህ ነው? ነይ ፈንግሺ፣ ነይ እሱን ሻንጣ ከምትከፍቺ እሱን ሻንጣ እኔም በትፈነች። አንተም ብዙ ተወራለህ። እገላለሁ። ዞር በል። እኔ ጉዳይ አንተ እኮ ነህ ጥፋተኛ። አንተ ጅል የሚሰራ ነገር አውቅ እንጂ ለምን እንድረጋጋ አታደርጉም? ይሄንን ገና ለረገጥሽው መሬት ላይ አድርገሽ ለረገጥሽው አንተ እንደዚህ አይነት ቀልድ ነው ለረገጥሽው ገና እንደዚህ ነው መረጥልህ። እንደዚህ አድርገሽ እግርሽን ቆርጣ ካልቶችሽ እቺ እኔ ደግሞ አሳያታለሁ። ከዚህ በኋላ ጊዜ አልገባችሁም። ኃይለኝነቱ አልገባችሁም። አይንህ እያየ ማለት ነው። ሰው ጋራ ነው እየተጋፈት ያለሽ። ቅሌትን ለዩን አስነግሯል። አንተ ጅል ነህ እንዴ? ምንድን ነው ይሄ? ጭራሽ አንተ ጅል ነህ እንዴ? እንደዚህ አይነት ቀልድ አልፈልግም። ምንድን ነው ይሄ? ከዚህ በላይ እንድታገስህ እንትን አትበለኝ። ትግስቴን የምታገስህ አንተ እኮ ነው ያጠፋኸው ጥፋት። እየመታኝ ዝም የምልህም ለራሳችሁ ብዬ ወረቀቱ እንዳታይ እኔም አላየሁትም እንኳን እንዳታይ ወረቀቱ ፍቅር እንዳታይ ወረቀቱ እንዳታይ እንዳታይ ወረቀቱን አይተሽ ሌላ ነገር ራስሽ ውስጥ እንዳታስገቢ እንዳታይ አታንቢ። ክደኙ መልሰሽ ክደኙ። ወረቀቱ አንቺ መልሰሽ ክደኙ። ምንድነው የጋብቻ የምስክር ወረቀት ወይዘሮ ፀሐይ ደምሴና ሳሙኤል ሻውል ወይ ስሜቷ አትሁኝ። የራስሽን አታናጂ። ውጪ። አንተ ምን ብታረግ ነው እንደዚህ ያረካት? ውጣ። ምን ብታረግ ነው እንደዚህ ያረካት? ውጪ አልኩሽ። ውጣ። አንተ ውጣ። ውጣና ናግረኝ። ቆይ ይዛት ምትወዳ ከሆነ ይዛት ሂድ። ምትወዳት እና የምታከብረው ከሆነ ይዛት ሂድ። ምትወዳ ከሆነ የምርህን ዋጋ የምርህ ነው ወይ? አንተ ወረቀቱን እንዳትሰጠው ኮፒ ነው በምክንያት ነው እዚህ ያስቀመጠችው። የምር የፈረምከው ከሆነ ግን ብትቀደውም እንትን ብትለውም ሰርተፊኬት እኮ ነው የሚለው። የተጋባንበት ሰርተፊኬት ነው። እሺ
አይገባም እንደ ፊርማ ምናምን እንደ የተጋባንበት ሰርተፊኬት ነው 80 ማለት ነው። ጭራሽ እኮ ዓመተ ምህረቱ ባረገሽበት ሰዓት እኮ ነው። አንተ ባለጌ አንተ ውሻ አንተ እንዴ ብትደፍር ነው? ቆይ ውጪ ምን ያህል ሰው የላትም ብለህ በንቃት ነው ከእንግዲህ ምንድነው ቻንስ? ናታ ወደዚህ ወጣው እንደባደብ ምንድነው ትርፉ? ምንድነው ናሲ ደብደብ ትርፉ ምንድነው? ቆይ ምንድነው ትርፉ? ለዚህ ዋጋ ትከፍላለህ። በቃ ይኖረቀታ አያችሁ ጋብቻ እኔ ማስወጣት አይደለም እንግዲህ አንገትን ነው ውጣ ሳሚ ነኝ አልፈራም። እኔ ማንንም ፈርቼ አላውቅም። አየሽ ማንንም አልፈራም አይደል? እንደምትፈራና እንደማትፈራ ዋጋህን ስትቀምስ ነው። ዛሬማ ሁሌ ትፎክራለህ፣ እኔ ደግሞ ታያለህ። ሚስቴ ስለሆንሽ ነው አንቺንም የተውኩሽ። ሚስት ካረዳም ከዚህ በኋላ ሚስት አትምታት። ከዚህ በላይ እንዴት ነው አትምታት? ወንድ አይደለም አንተ። እሷን መጣ ሴት ልጅ መጣ ወንድ አትባል። የሰራው ጥፋት እኮ ያንተ ጥፋት እኮ ነው። ጭራሽ እጅ ልታነሳኔ ላይ እስካሁን እዚህ ናችሁ። እዚህ ነኝ። እዚህ ደግሞ መሆኔ አሳይታ እግዚአብሔር ምስክሬ ነው። ይሄንን ማን ነው? ይሄንን ቤተሰብ ምንድነው የሚለው? አሁንሽ ቤተሰብ እስካሁን እዚህ ናችሁ ወይ? ወይኔ ውጡ! እንዴት ተብሎ ነው የሚነገረው? ይላል ለቤተሰብሽ ውጪ! ይሄ ቤተሰብ የለውም። ቤተሰብ አሰዳቢ ነው። እንዳትከፋታ ከፍታለ ሞጣ ራሴ ነኝ ሞጣ ወደ ሰው ነው ራሴ ነኝ ሞጣ ይያታል። እኔ የምወጣው እንዴት ብዬ ነው ወደ ቤተሰብ ደግሞ እንደዚህ አይነት ውስጥማ ከገባ ማለት ነው አንተ እንጂ የምትወጣው ከዚህ ቤት እኔ አይደለሁ። እሱ ደግሞ አሳይካለሁ ዋጋ እንዴት እንደምትከፍል አሳይቼ ነው። እዚህ እግርሽ የሚረግጥ ከሆነ በራስሽ ህይወት ላይ ይሄ መረጃ ይሆናል። ከዚህ በኋላ ጫፌን ካስለቅ መረጃ የጥምብ የሷ ይሄ ጥምብ ትክክል ነው ማለት ነው። መረጃ ይሆናል እንትን እንልበት እዚህ ቁራጥ ሙሉ ይወጣል። አንተ ራቁትህን እኛ